የአባቶቻቸው ልጆች ናቸው አባቶቻቸው በጣም የማነ ዘራፊም ነበር ገዳይ ብቻ እንዳይመስል በጣም በሙስና ከተጨማለቁት ውስጥ አንዱ የማነ ነው ነፃ መሬት የሚባለው የሚቀላቀለው ወጣት ተመልከተው እሱ ትግራው አይደለም እንዴ ማንን ተቃውሞ ነው እነዚህ ያደመ የምትለውን ህወሓት በቃ ሊበጠስ የተበጠሰውን ህወሓት እሱን በመቃወም ነው ንቀት አለባቸው ተለምነው በቃ እንዲህ እንደ ህፃን ልጅ የተቀማጠሉ እኔን እናረግላችኋለን የጠየቁትን ሁሉ እየተሟላላቸው ትግስትን እንደ ፍራቸው ወስደውት በዛ ሁኔታ ለመቀጠል ነበር ያሰቡ በየህል ቤቱ ያሉ እህሎች ተፈጭተው ዝግጁ እንዲሆኑ ነው የተባለው ለምን ጦርነት አይቀሬ ነው ህወሓት ስብሰባ ማካሄድ አይችልም ጉባኤ ማድረግ አይችልም ሰልፍ መጥራት አይችልም ተሰርዟል እሱ ብቻ ሳይሆን ንብረቶቹ ጠቅላላ ገቢ ይደረጋሉ ለመንግስት ለምርጫ የትግራይ ህዝብ ላይ እልቂት ቢፈጸም ደስታቸው አድርገውታል 1 ሚሊዮን በላይ ወጣት ማስጨረስ ምን ማለት ነው ድንገት የጦር አዛዦቹ ገቡ ነፍሳ ኪዳኑን እነ መዲድ እነ ምግበ በማይመለከታቸው ስብሰባ ገቡ እሱ ላይ ሲገቡ የደቡብ አዛዥን ጨምሮ በሙሉ ስብሰባው ረጥቦት በኃይል ሞክረው አንድም 2-3 ጊዜ ይህን ሳምንት ሰራዊት አዝምተው አርሚ 2ን ሰዎችን ቢገሉ ባላቸው ጥጥቅ ባላቸው መሳሪያ ከህፃን ልጅ እስከ ትልቅ የአካባቢ ሚሊሻ ህብረተሰቡ አንድም ያደመ ቡድን እንዳይገባ እየተጋፈጠ ያለ ነው ትክክል ነው ትላንትና ማታ የሚመለከታቸውን ከፍተኛ ባለስልጣን ለማናገር ሞክሬ ነበር ባገኘሁት መረጃ በትክክል የኢትዮጵያ ፌደራል ፖሊስ ወደ ትግራይ ገብቷል እየገባም ነው ካለፈው ሳምንት ጀምሮና በአብዛኛው ቦታዎች ላይ ይሰማራል በነገራችን ላይ ጠብቅ ገና ታደሰ ወረደም ከዚህ በኋላ ዛሬም ነገም ሊሆን ይችላል ህወሓት የተወሰነበትን በምርጫ ወደ የተወሰነበትን አልቀበልም የሚል መግለጫ ያወጣል ጠብቅ ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል የምትመለከቱት በአማራጭነት የመጣው አዲስ ጉዳይ ቻናላችን ነው እንግዲህ ዛሬም እንደተለመደው ፕሮግራሙን ወደ እናንተ ለማድረስ ጋዜጠኛ ሪያት ሱማሪያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል መልካም ጊዜ እንዲሆንላችሁ ከወዲሁ ተመኘን እንዴት ናሪያ ሰላም ሮቤል እንግዲህ ዛሬ በርካታ ርዕሰ ጉዳዮች አሉ ወደዛ ከመጋታችን በፊት እንግዲህ አጠራጠር ያሉ መረጃዎች አሉን እዚህ ስክሪን ላይ የምንመለከታት አርቲስት ፍሬያት የማነ ከሰሞኑ በማህበራዊ ሚዲያ ላይ አነጋጋሪ ሆናለች እንግዲህ በአሜሪካን ሀገር ቤት ገዛው ብላ አንድ ቪዲዮ ሰርታለች እንግዲህ በአዲሱ መኖሪያ ቤት ምናምን ብለ እንኳን ቤት ለምቦስ ላይ ያለች ነው እንደው እስቲ ምን ማለት ይችላል ፍሬያት የማነ ፍሬያት ስትነሳ እንግዲህ አብሮ የሚነሳው አባቷ ኮሎኔል የማነ ይነሳልና ከዚህ በተለይም ደግሞ እንግዲህ በርካታ ንጹሃን ዜጎች ህወሓት ወደ ሰሜን ህዝብ በጨፈጨፈበት እለትና በዛ ማግስት በማይካድራ እጅግ በጣም አሰቃቂ በሆነ ሁኔታ በጣም በርካታ በመቶዎች የሚቆጠሩ በኋላም ወደ ሺዎች የደረሰ ቁጥር እንደተሰማው ከሆነ እንግዲህ በግፍ ተገለዋል በገመድ እየታነቁ በፋስ በመጥረቢያ አናታቸው እየተቀጠቀጠ ሳምሪ የተባለው ቡድን እርምጃ ሲወስድባቸው የዘባ ጭፍጨፋ አቀናባሪና መሪ እሱ እንደሆነ እንግዲህ በይፋ ሲናገር ቆይቷልና ከሰሞኑ ውስጥ እንግዲህ ሲሷ ጉዳይ መነጋገሪያ ሆኗልና እንዴት አየው በመጀመሪያ ደረጃ ነው ያላቃትም አባቷን አውቀዋለሁ ያው አባቷን ማቀው በጎደፈ ታሪኩ ነው የህወሓት አባል ነበር ኮሎኔል ነበር ነገበሬ ሌላ ሲገደሉ ዛካዊ መገደሉን እንትና ነው የተናገረው ማነው ስሙ ወልደ ስላሴ ደህንነት ሹሙ እቺ ልጅ የትኛው ፊልም ሰርታ ነው አሜሪካን ሀገር ቤት ልትገዛ የምትችለው የአባቶቻቸው ልጆች ናቸው አባቶቻቸው በጣም የማነ ዘራፊም ነበር ገዳይ ብቻ እንዳይመስል በጣም በሙስና ከተጨማለቁት ውስጥ አንዱ የማነ ነው በአደባባይ ኢትዮጵያ ውስጥ ሰው ገለው የሰው ደም መጠው ዘርፈው ከዚህ ደሃ ህዝብ ከስጋና ካጥንቱ አላቀው የወሰዱትን ገንዘብ ቤት ገዛው ብለ በአደባባይ ስትፎክር የሚያሳፍር ነው ደም ይፈርዳል እና ሰርታር ለሚያገኘችው አባቷ ሰርቆ በሰጣት ነው ከዚህ በላይ ምንም ማለት አልችልም ከሰሞኑ በማህበራዊ ሚዲያዎች አንዳንዶች ብዙ ነገሮችን ዝም ብሎ የሚያደበላልቁና የሚያጫጩ ሰዎች አሉና እነሱ ያነሱት ጽሁፍ የሰሯቸው ቪዲዮዎች
ምናልባት የተሳሳተ መረጃዎች እንዳይደርስ በሚል ነው። በእርግጥ ፍሬያት የማነ አባቷ ወንጀለኛ ይሆናል እንጂ እሷን በዛ ልክ ወንጀለኛ ነች ለማለት እንዳልሆነ ሰው እንዲመለከትልን ነው። ግን ዞሮ ዞሮ ምንድነው የሀብቷ ምንጭ ምንድነው የሚል ጥያቄዎች ከተመልካቾቻችን ስለመጡ ያንን ማድረስ ስላለብን ለተመልካቾቻችን ጠቆም ያለ ማድረግ ያህል ነው። እንግዲህ ሌሎች አጫጭር መረጃዎች አሉን። በተለይ ደግሞ ባለፈውም ጠቆም አድርገነው አልፈናልና የዚህ የወለኔ ህዝብ ጉዳይ እሱን ብናነሳው የተሻለ ነው የሚሆነውና እስካሁንም ድረስ እንግዲህ ለውጥ አልመጣም። ባለፈው መተውቀር ልከውልን በቴሌግራም ቁጥራችን ሐሳባቸውን አጋርተን ነበረ። እንግዲህ የወለኔ ህዝብ ትግል ጥያቄ አሁንም ምላሽ አላገኘም። ባለፉት እንደነገር የወረዳ ምክር ቤት ማሟያ ምርጫ ከተደረገ እንግዲህ 16 ዓመት ሆኖታል ተብሏል። ከዛ ጎን ለጎን ደግሞ እንግዲህ የወለኔ ህዝብ ትግል ጥያቄ 30 ዓመት ምክር ቤቱም የለም እንጂ ምክር ቤቱማ የለም ፈርሷል እና 30 ዓመት ሆኖታል ጥያቄው እንግዲህ እየተንከባለ ለዚህ ደረጃ ሲደርስና ይህንን ነገር ህዝብ ማህበረሰቡ ለምንድነው ጥያቄው የማይመለሱ ብለው ጠንከር ብለው ገፍተው የሄዱ የተንቀሳቀሱ አካላት አስተባባሪዎች ደግሞ የወለኔ ህዝብ ጥያቄ ለምን አልተመለሰም በሚል ጥያቄ ሐሳባቸውን በመደራጀት ሲገልጹ ወይም ሲያስተባብሩ የነበሩት የአካባቢው ነዋሪዎች ደግሞ እንግዲህ እስርም ገጥሟቸዋል ከ1 ዓመት እስከ 2 ወር ድረስ በጣም ያሳዝናል እንደነበረ እና ተሰምቷል። እንግዲህ ነግረውናል። እኛም አግኝተናቸው የዩኒቨርሲቲ መምህርም ናቸው። በሀሳባቸውን በአካል ተገርተናል። እንግዲህ ጥያቄው ብዙ ጊዜ በተደጋጋሚ ወደ ፌዴራል መንግስት መጥቷል። ከዛ በኋላ ወደ ክልል እንዲመለስ ይደረጋል። እዚህ የማያውቀው ጉዳይ የለም። እንግዲህ ህብረት ማያውቀው ባለስልጣን የለም። ከፍተኛ ባለስልጣን ነው የሚሉት እነሱ። እንግዲህና የወለኔ ምክር ቤት እንዲፈርስ የተደረገበት ምክንያት ምንድን ነው? ጉዳዩስ እዚህ ፌዴራል መንግስት ጋር ከደረሰ በኋላ ወደ ክልል እንዲመለስ የሚደረግበት ነገር ሆን ተብሎ አንድ ቦታ ላይ ማነቆ አለና እየተገፋ ያለ ማህበረሰብ ስለሆነ አሁንም ድምፁን ሲሉ ሐሳባቸውን አድርሰውናል። እንግዲህ ወደፊት በቀጣይ የሚያደርጉት እንቅስቃሴ እንዳለ ሆኖ እነሱን ወደዚህ ገብዘን እናወራቸዋለን። ጥሩ ነው። አሁን አግኝተናቸው ስለመጣ ሐሳባቸውን መልሰ ማድረስ ስላለብን ነው። እውነት ነው። ትክክል ነው። በጣም ነው የሚያሳዝነው ለ16 ዓመት ፍትህ ማጣታቸውና ምክር ቤት እንደ ኢትዮጵያውያኖች ናቸው። ምክር ቤት ሊኖራቸው ይገባል። ትክክል። ስለዚህ የሚመለከተው አካል መልስ ይሰጣቸዋል ብለን እናስባለን። እነሱም እንቅስቃሴ ያደረጉን የደረሱበትን ሲያሳውቁን ያው እዚህ እንግዳ አድርገን ጋብዛቸዋለን። መልካም። በአንተ በኩል አጫጭር መረጃዎች አሉ? በእኔ በኩል ያሉ አጫጭር መረጃዎች የመኪና ማሽከርከርንና አደጋን ይመለከታል። በቀደም በዚህ በመገናኛ መስመር ይሄ ሰውዬ ነጭ ነው። መኪና እያሽከረከረ አንደኛ ስልክ ይጎረጉራል፣ ሁለተኛ እንደምታየው መኪናው ታርጋ የለውም። እንግዲህ ህግ ወጥቷል። መኪና እያሽከረከርክ ቴክስት፣ ስልክ መነካካት፣ ስልክ ማውራት ይሄ የተከለከለ ነገር ነው። አሁን ግን የተፈቀደ ነው የሚመስለው። የአንድ ሰከንድ እንትን አደጋ ውስጥ ሰው እያሽከረከርክ ግራና ቀኝ ማየት አለብህ። ሰው ይገባብሃል። እንዴት ቴክስትና ይሄ ምንድነው? እኔ ተገላግያለሁ። የምታዩት ነገር ምንድነው? የለኝም። ቲክቶክ ነው ምናምን። እሱን እያዩ ይሄዳሉ መኪና እያሽከረከሩ እና እንደዚህ የውጭ ሀገር ዜጋ ሆኖ መኪና ያሽከረከር ታርጋ የሌለው መኪና ለምንድን ነው ከተማ ውስጥ እንደዚህ የሚደረገው? ሌላው ሮቤል ይሄ እንግዲህ 6 ኪሎ ከያሬድ ሙዚቃ ትምህርት ቤት ፊት ለፊት ባለፈው ሳምንት ነው ይሄ ሴኖትራክ እኔ ከታች ነው እንግዲህ የመጣው ከሚኒሊክ በኩል አስበው። አካባቢው ላይ ይመስለኛል ገና ንጋት ላይ መሰለኝ ይሄ ነገር እንትን ያደረገው። እዛ ጋር የቆሙ እንትኖችን መሀከል ላይ አካፋይ ላይ ያለ ዛፍ ጋር ተጋጭቶ በጣም ጋቢና ሁሉ ተጎርቶ ነው ቆሞ ያገኘ ነው። እና አንደኛ እዚህ ከተማ ውስጥ በከፍተኛ ፍጥነት እየበረሩ የሚሽከረከሩ መኪኖች አሉ። እነዚህ ምንድነው የሚባሉት? ሲኖትራክ። በእድሜ የበሰሉ ልጆች አይደሉም ያንን መኪና የሚነዱት። በፊት ታስታውሳለህ? አንደኛ ሁለተኛ መንጃ ፈቃድ መጀመሪያ፣ ሶስተኛ፣ አንደኛ እንኳን የሞተር ብስክሌት መሰለኝ እንደዛ እያለ ነበር የሚያድገው። አሁን ግን በቀጥታ 5ኛ ታወጣለህ አሉ። አንድ ሚኒስትር ነው ይሄንን ያደረገው ይመስለኛል በዚህ በኢህአዴግ ጊዜ። እና ይሄ ስህተት ነው። እነዚህ ሰዎች ኃላፊነት የሚሰማቸው መሆን አለ። ከመጠን በላይ ነው ያሽከረክሩት። መኪና መንዳት አስበህበት የምትሄደው ነገር ነው። አደጋ ከደረሰ በኋላ እግዚአብሔር ለዛ ያደረገኝ ባስበህ ጭንቅላት ሰጥቷል። ይሄ እኮ ሰው ሰራሽ ነገር ነው። ይኸውልህ ይሄ አዋሽ መስመር ሄደን ነው ደርቦ ሲሄድ እነዚህ አፋሮች ናቸውና እዛ ያገኘናቸው ናቸው። ሮቤል ይሄ አዋሽ መንገድ ሄደን ነው የዛሬ 3 ዓመት ነው ምናምን እና ደርበህ በከፍተኛ ፍጥነት ማሽከርከር አደጋው ምን ያክል እንደሆነ ተመልከት። በዚህ በፒካፕ መኪና ውስጥ 3 ሰዎች ነበሩ። እዚህ 2 ሰዎች ነበሩ አይሱዝ ውስጥ።
አራቱም ሰዎች ጋቢናና እዚህ ጋቢና ያሉት ወዲያው ነው የሞቱት። ከኋላ ያለው እግሩ በከፍተኛ ሁኔታ ተሰብሮ ተንጠልጥሎ ነው የተገኘው። እነዚህ አፋሮች ናቸው እዛ የነገሩን ለኛ። ማሰቢያ ጭንቅላት መኖር አለበት። ሮቤል እንግዲህ ይሄ በትላንትናው ዕለት ከሐዋሳ ወደ ሶዶ ሲሄድ የነበረ ሃይሩፍ የድንጋይ ከሰል ከጫነ መኪና ጋር ተጋጭተው እስከ ትላንት እንግዲህ አራት ሰዎች ህይወት አልፏል። የተጎዱ ደግሞ 12 ናቸው። ምንድነው መሰለ ይሄ ነገር በከፍተኛ ሁኔታ እየተባባሰ ነው እና ምንድነው ማድረግ ያለብን የሚለው የሚመለከተው አካል ቢያስብበት ጥሩ ነው። አብዛኛውን ግን የምመለከተው ነው አደጋ ስልክ እያወሩ ስልክ ይሄ ቲክቶክ ምናምን እያዩ በሚሄዱ አሽከርካሪዎች በከፍተኛ ሁኔታ አደጋ እየደረሰ ነው። ሁለተኛ ቢታሰብበት ጥሩ ነው። ዝም ብሎ ያላግባብ የሰው ህይወት እያለፈ ነው። ከዛ በኋላ በእግዚአብሔር ማሳበብ የለብህም። እንዴ አስበህ ማሽከርከር ያለብህ አንተ ነህና ይሄ ነገር እንዲታሰብበት ነው። መልካም አሪፍ መረጃ ነው። ሌላው እንግዲህ አጭር መረጃ አሁን ጠዋት ወደ ስቱዲዮ በመምጣበት ሰዓት የደረሰኝ መረጃ ነው። ሜጀር ጀነራል ገብረ አድሃናይ ይባላሉ። እንግዲህ ከዚህ ከአደመ ቡድን ጋር ጥሩ ግንኙነት የላቸውም። ቅራኔ ውስጥ የገቡ ሰው ናቸው። በትላንትናው ዕለት ማታ ታድሶ ወረደ የትግራይ ፖሊስ ኮሚሽነር አድርጎ ሾሟቸዋል። ይህንንም ማረጋግጠናልና ይህን ሹመትም ልነግርህ ፈልጌ ነው። ዋናው ርዕሰ ጉዳዮቻችን ከማለፋችን አጋር ድርጅት አለ ዲኤምሲ ሪል ስቴት፣ የእሱን ማስታወቂያ እንሰማለን። ግን ወደዛ ከማለፋችን በፊት እንግዲህ ዲኤምሲ ቤት ጉዳይ ሁሌም እናነሳለን። ቤት ዘለቄታ ሀብት ነውና ዘለቄታ ሀብት አፍሩ እያለን መልእክታችንን እናስተላልፋለን። ዲኤምሲ ሪል ስቴት ለቡ መብራት ከሚገነቡት መንደራቸው የመጨረሻ የሆነውን ብሎክ ለሽያጭ አውጥቷል። ከ5ኛ ወለል ጀምሮ በሚፈልጉት የወለል ወይም ፍሎር አማራጭ ማግኘት ትችላላችሁ። ከዚህ በፊት እንግዲህ ለሽያጭ ከወጡት ብሎኮች ላይም ወይም ግንባታቸው ከፍ ያሉት ብሎኮች አማራጮች እንዳሉ በጥራትና በፍጥነት እየተሰራ እንደሆነ እንግዲህ እኛም በስፍራው ተገኝተን ማየት ይችላል። አዲስ ጉዳይ አይተን የመጣ ነው ለሚሉ ደንበኞች ደግሞ ለየት ያለ ቅናሽ አዘጋጅተናል ብለዋል። በ0997063949 በመደወል ወይም በዋትስአፕ በማነጋገር በአካል በመሄድ ልታወያዩዋቸው ወይም ደግሞ ልትጎበኙ ትችላላችሁ። ቤት ዘለቄታዊ ሀብት ነው አፍሩ እያላችሁ ነው ዲኤምሲ። ማስታወቂያውን ሰምተን እንመለሳለን። ከዛ በፊት ግን እንግዲህ ስለ ቤት የምትጨምረው ካለ እድሉ ላንተ ስጣለሁ። ዲኤምሲን እንግዲህ ሄዳችሁ ጎብኙ። በቀደም ወደ እንትን ሲሄድ አየሁት። ይሄ ለቡ መብራት ያለው ነው ወጥተዋል ሰዎች እንዳላልቋቸው በሃይዌይ ላይ ሲሄድ ያያዩዋቸው ነበር እና የሚታይ ነገር ስለሆነ ሄደው በአካል እንዲጎበኙ እኛም በዚሁ አጋጣሚ ስላየን መልእክታችንን እናርሳለን። ማስታወቂያው ሰምተን ተመልሰን እንመጣለን። እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የሂልሳይድ መንደር ውስጥ ለሽያጭ የመጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የዕቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ619 ሺህ ብር፣ ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ። ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ። ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው። በ0997063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ። መልካም ከማስታወቂያው ተመልሰናል። እንግዲህ ዛሬ ያው ብዙ የምናወራው በህዋት የምርጫ ቦርድ የሰሞኑ ውሳኔ ነው። እንግዲህ ህዋት ታሪክ ሆኖ ቀርቷል ማለት ይቻላል። ግንቦት 6 የምርጫ ቦርድ ውሳኔ ተከትሎ እንግዲህ በትግራይ የተለያዩ ስሜቶች እየተንጸባረቁ መሆኑ ይታወቃልና ያለው የህዝቡ ድባብ ስሜቱ ምን ይመስላል? ሲቀሱን ጀምር ሮቤል። እንግዲህ በ6 ግንቦት 6 ከቀትር በኋላ እንትኑ ይፋ ከተደረገ በኋላ ማምሻውን መቀሌ ይህን ይመስል ነበር። አሁን እንግዲህ ጭፍን የሆኑ ሰዎች አይ ይሄ ሸራተን የፈነዳ ርችት ነው ምናምን ሊሉ ይችላሉ። አንድ ዘመድን ወይ መቀሌ የሚኖር ተማሪ ካለ ምናምን ደውለህ መጠየቅ ነው፣ ማረጋገጥ ነው። ገብቷል? በመቀሌ ብቻ አይደለም፣ ጥይቱ ሲተኮስ ነበር፣ የደስታ መግለጫዎች ነበሩ።
በሽሬ በአክሱም በውቅሮ በማይጨው በከፍተኛ ሁኔታ ህዝቡ በደስታ ስሜት ውስጥ ነው የነበረው እና ይሄን ርችት የዋት ሚዲያዎች ያስተላልፉትም እንዴት አድርገው እንደሚቃወሙዋል አይ አዲስ አበባ የነበረ ርችት ነው አውቀው ነው አገጣጣው ነው የሚሉ እና ምን ለማትረፍ ነው የሚገጣጠመው ያልነበረ ነገር ታሪክ አምጥተህ የምትዋሸውና ሁሉንም ሚዲያዎች ተመልከታቸው በትግርኛው አብዛኞቹ ጽፈውታል አብዛኞቹ በፎቶግራፍና በቪዲዮ ማስረጃ ለጥፈውታል ሌላው አስቂኝ የተሰራውን ድራማ ላሳይ ለቅሶ ሊደርሱ መተው ነው ምን ቀን ጣለ እዚህ ጋር መሬት ላይ ተመልከት ሰው አለ ወንድሞች ከዛ ህዋትዬ ነው የሚሉት ወደ ዳንስ ተቀየረ በጣም የሚገርም ነውና ህዋትዬ ያሉ ነው እንግዲህ እንትን የሚያደርጉትና አንድ ነቀርሳ ወይም የኢትዮጵያ ካንሰር ከኢትዮጵያ ምድር ተወግዷል በበኩሌ በጣም ደስተኛ ነኝ እኔ ብቻ ሳልሆን የትግራይ ህዝብ ደስታውን በዚህ ባስየነው መልኩ እየገለጸ ነው እንደዚህ ያሾፈ ነው ህዋት ተቀብራለች እንግዲህ ላትመለስ ሸኝተናታል ስለዚህ የካንሰር አስተሳሰብ ኢትዮጵያ ውስጥ አንድ ነገር ልንገር በቀደም ያላነሳነው ነገር ጌታቸው ረዳ በመግለጫው ላይ በቃለ ምልልሱ ላይ ከሸኔ ካንሰር ነበራል ሰምተዋል አይደል ቤኒሻንጉል ካሉ ታጣቂዎች ጋር ይሰሩ ነበር ከአብዛኛው ታጣቂዎች ጋር አብረው ይሰሩ ነበር እነዛን ሰዎች ጭካኔ ያለማምዳቸዋል በጣም ምስኪን እዚህ ቤኒሻንጉልና ጋምቤላ የነበሩትን ታጣቂዎች በጣም አረመኔ ድርጊት ያስተማሯቸው ነጌታቸው አሰፋ እነስባት ማረድ ሁሉ ጀምረው ነበር ሰው ማገት ማረድ ሁሉ አንሰራፋው በኢትዮጵያ ውስጥ እነሸኔን የፈለፈለው ማአት ነገር ያደረገው ካንሰሩ ህዋት ስለነበር እሱ ተቆርጦ ከተጣለ ሌላው ቀላል ነው ስለዚህ የትግራይ ህዝብ በጣም ደስተኛ ነው ከምርጫው ጋር በተያያዘ በጣም የሚያስቅ አንድ ነገር ልንገር ከውሳኔው ጋር በተያያዘ አንድ በጣም አስገራሚ ነገር ልንገር መብራቱ ኃይሉ የሚባል የፌስቡክ ጓደኛ አለኝ እና አንድ የተጻፈ የህዋትን አርማ ለጥፎ አወጣኸኝ ብርሃኔ የሚባል የለጠፈው በትግርኛ ነበር እሱን ስክሪንሾት አድርጎ ለጥፎት ነው የህዋትን ህሉና የሚወስነው ይላል በትግርኛ ነው ዋና ባለቤቱ የትግራይ ህዝብ ነው የትግራይ ህዝብማ ይወዛ ቅድም አየሁኮ ቪዲዮ ላይ ርችት እየተኮሰ በምን አይነት ደስታ ውስጥ እንዳለ ነፃ መሬት የሚባለው የሚቀላቀለውን ወጣት ተመልከተው እሱ ትግራይ አይደለም እንዴ ማንን ተቃውሞ ነው እነዚህ ያደመ የምትለውን ህዋት በቃ ሊበጠስ የተበጠሰውን ህዋት እሱን በመቃወም ነው ለኢትዮጵያ የዲሞክራሲ በር እነዚህ ተቋማትን ዲሞክራሲን ያሳየው ህዋት ነው አለ ይሄ የህዋት ደጋፊ ማለት ነው ለኢትዮጵያ ምርጫ ቦርድ ራሱ ህዋት ነው ያቋቋመው አለ ከዛ መብራቱ ምን አለው መሰለ ስለዚህ በህግ በኢትዮጵያ ምርጫ ቦርድ ህግ የህዋት ይወልደው ያልከው አለው ዓለም አልተዳደርም ማለት ክህደትና በህዝብ ላይ ያለህን ንቀት ነው የሚያሳየው አለው ይኸውልህ ራሳቸው እኛን ያቋቋምነው ምርጫ ቦርድን አሉ ለህግ ግን ተገዢ አይደሉም ንቀት አለባቸው ተለምነው በቃ እንዲህ እንደ ህፃን ልጅ የተቀማጠሉ እኔን እናረግላችኋለን የጠየቁትን ሁሉ እየተሟላላቸው ትግስትን እንደ ፍራቸው ወስደውት በዛ ሁኔታ ለመቀጠል ነበር ያሰቡት አልሆነም ግን ሐሙስ ዕለት ወደ አወጡት መግለጫ ነው ምርጫ ቦርድ ያሳለፈውን ውሳኔ ህዋት አይቀበለውም ማለት እና ለአንድ ወገን ያደላ ነው አለ ለየትኛው ወገን ያደላ እንደሆነ እኔ አላቅም ህዋት ችግሮችን ከፌደራል መንግስት ጋር በድርድርና ንግግር ለመፍታት ፈቃደኛ ሆነና የፌደራል መንግስቱ ዳተኝነት አሳይቷል
ይላል። ምርጫ ቦርድ ደግሞ እንደገና ለአንድ ወገን ያደላ የፕሪቶሪያውን ውሳኔ ስምምነት አደጋ ውስጥ የጣለ ነው ይላል እና ለዓለም አቀፉ ማህበረሰብ ለፌዴራል መንግስቱ ለአደራዳሪዎች የሚከተለውን ጥሪ አቅርቧል ይላል። 3 ናቸው። በፌዴራል መንግስትና በህወሓት መካከል አስቸኳይ ፓናል ውይይት እንዲካሄድ ጫና ማድረግ፣ የአፍሪካ ህብረት የጸጥታው ምክር ቤት ይህን ጉዳይ አጀንዳ እንዲያደርግና በቀጣይ ስብሰባ ሲቀመጥ እንዲወያይበት፣ 3 ውይይት እስከሚደረግ የፌዴራል መንግስቱ የምርጫ ቦርድን ውሳኔ እንዲሰረዝና ጫና እንዲያሳድርና ግፊት እንዲያደርግ ጠይቋል ነው የሚለው። ትላንትናም ደግሞ ያወጡት መግለጫ ነበር እርስ በርስ የሚጣረስ እርስ በርስ የሚጋጭ ነው። እንግዲህ ትናንትና ዓርብ ዕለት ያወጣው መግለጫ እንግዲህ በብሔራዊ ምርጫ ቦርድ የተሰረዘው ህወሓት ለአፍሪካ ህብረት ነው ደብዳቤ የጻፈው። በአቤቱታውም እንግዲህ ስምምነቱ የሚመለከታቸው አካላት የሚሳተፉበት አስቸኳይ ስብሰባ ይጠራልኝ፣ የህብረቱ የጸጥታ ምክር ቤትም ጉዳዩን በአጀንዳ የያዝልኝ፣ የኢትዮጵያ መንግስት የምርጫ ቦርዱን ውሳኔ ተግባራዊ እንዳያደርግ ይከላከልልኝ እና ህብረቱም ግፊት ያደርግልኝ ሲል ደብዳቤ ተማጽኗል። አየህ እነሱ ሮቤል እዚህ ጋር የሚያሳይህ የኢትዮጵያ መንግስት የምርጫ ቦርዱን ውሳኔ ይከላከልልኝ ማለት ህግ ይጥሱ እንደነበር ነው። ገባ? አንድ ጊዜ የማንን ፓርቲ ነው የነ መራራ ጉዲናን ፓርቲ ለማን የሰጡት? ለሆነ ፓርቲ ሰጡት። እንደዚህ ያደርጉ ነበረ በዘመነ ስልጣናቸው። አሁን የኢትዮጵያ መንግስት ይሄንን ቢያደርግ መላው ኢትዮጵያዊ ነው የሚጠይቀው፣ መላው ህዝብ ነው የሚጠይቀው። ምርጫ ቦርድም ራሱን ይጠይቃል፣ ሁሉም ፓርቲዎች ይጠይቃሉ። አይችልም ይሄንን ለማድረግ። ኢቨን እዛ ላይ ምንድን ነው ያሉት ትላንትና? በጊዜያዊነት መዝግቡን እንደዛም ብሎ በደብረጽዮን ፊርማ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ የተጻፈው ደብዳቤ የፕሪቶሪያ ስምምነት የተጣሰ ስለሆነ ህብረቱ በአስቸኳይ ሊንቀሳቀስ ይገባል። የህወሓትን ህጋዊ መብት የሚያሳጣ መሰረታዊ ጥሰትም ተፈጽሟል። የምርጫ ቦርድ ውሳኔ አደጋ ላይ የሚጥልና አንዱ ለሌላው የሰጠን እውቅና የሚጻረር ስለሆነ በፍጥነት መፍትሄ እንዲበጅልን ሲል እንግዲህ ጥያቄ አቀርበዋል፣ ተማጽነዋል። ከዚህ ደብዳቤ በጣም ከደብዳቤ ውጭ ደግሞ እንግዲህ በሌላ መልኩ ደግሞ የህወሓት ሊቀመንበር የሆኑት አማኑኤል አሰፋ ያደረጉት ንግግር እሳቸው ደግሞ በጣም የሚያዝናና ንግግር አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች የፕሪቶሪያውን ስምምነት ስላልተቀበሉ በእጃቸው ያለውን የህግ መሳሪያ በመጠቀም የፕሪቶሪያውን ስምምነት በሚጎዳ መልኩ ሲንቀሳቀሱ ቆይተዋል የሚል በጣም አስገራሚ አስተያየት ሰጥተዋል። ከቢቢሲ ጋር በነበራቸው ቆይታው እንግዲህ የፕሪቶሪያ ስምምነት የተፈረመው የምርጫ ቦርድ ሰርተፊኬት ከመሰጠቱ በፊት ስለሆነ መሰረዙ በመንግስትና በህወሓት መካከል ባለ ግንኙነት ላይ ምንም አይነት የሚያመጣው ነገር የለም። ይህ ያሉት እንግዲህ አቶ አማኑኤል የፕሪቶሪያ ስምምነት እውን እንዲሆን ግን አሁንም እንሰራለን ብለዋልና በጣም የሚያስገርመው ነገር የፕሪቶሪያ ስምምነት መፈረሙ የምርጫ ቦርድ ኃላፊዎችን ስላበሳጭ እነሱ እየተበቀሉ ነው አይነት ንግግር መናገር በጣም ትንሽ እንደው የሚያዝናና ሆኖ አይቼዋለሁ። እና ምናልባት አሁን እንግዲህ የህወሓት መሰረዝን ስናነሳ ህወሓት ዛሬ ግንቦት 5 መሰረዙ ይፋ ከመደረጉ እኛ እንግዲህ ስቱዲዮ ገብተን ከወጣን ከሰዓታት በኋላ ነው መሰረዙ በቀደም ዕለት ሮብ ዕለት ይፋ የተደረገውና ግን ያ ሳይሆን ምንድነው ከዛ በፊት የነበሩት ሂደቶች የሚለው ምናልባት ተመልካቾቻችን እንዲያስታውሱት አንዳንድ ነጥቦችን ጠቆም እናድርጋቸው። ምርጫ ቦርድ እንግዲህ ህወሓትን ለመጀመሪያ ጊዜ የሰረዘው የትግራይ ጦርነት መጀመርን ተከትሎ ህወሓት በአመፅ ድርጊት ወይም በጦርነት ላይ ተሳትፏል በሚል በ2013 ዓ.ም ነበር። ጦርነቱ እንዲያበቃ ያደረገው የፕሪቶሪያ ስምምነት ተፈርሞ በህወሓት ላይ የተጣለው የአሸባሪነት ፍረጃ ከተነሳ በኋላ ፓርቲው ህጋዊ ሰውነቱ እንዲመለስለት ጥያቄ አቅርቦ ነበር። ምርጫ ቦርድ በበኩሉ ደግሞ እንግዲህ የተሰረዘን ፓርቲ መልሶ ለመመዝገብ የሚያስችል የህግ ማዕቀፍ የለም በሚል የፓርቲውን ጥያቄ ውድቅ አድርጓል። ከብዙ ምልልስ በኋላ እንግዲህ የፌዴራል መንግስት ህወሓት በልዩ ሁኔታ እንዲመዘገብ የሚያስችለውን የህግ ማሻሻያ ቢያደርግም ይህም አማራጭ በህወሓት ተቀባይነት ካለማግኘቱ ባሻገርና ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ በመግለጹ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት ሰጥቶታል። እንግዲህ ህወሓት ለቦርዱ ጥያቄ ያቀረበው የቀድሞ ህጋዊ ሰውነቱ እንዲመለስ የነበረ ቢሆንም የተመዘገበው ግን በልዩ ሁኔታ ነበረን። እነሱ ግን ይህን ነገር አንቀበልም በሚል ሰጣ ገባ ውስጥ ቆይተዋል። ምርጫ ቦርድ ይህንን እውቅና ከሰጠ በኋላ ፓርቲው በህጉ መሰረት ጠቅላላ ጉባኤ እንዲያደርግ ታህሳስ ላይ አሳስቦ ነበር። የካቲት ወር ላይ ደግሞ ይህ ትዕዛዝ አለመፈጸሙን በመጥቀስ ፓርቲው ለ3 ወራት አግዶት ነበረ። በዚህ ጊዜ ውስጥም እንግዲህ ጠቅላላ ጉባኤ ለማድረግ የሚያስችል ጉባኤ ቅድመ ዝግጅት ስራዎች እንዲያከናውንም አስጠንቅቆ ነበር። በዚህ ሂደት እንግዲህ ነገሮች ሲጓተቱ ቆይተው እንግዲህ ህወሓት ዳተኝነቱን ሰላሙን መንገድ ወይም ደግሞ የፈለገው አይመስልም። ያው ከሰሞኑ እንግዲህ እንደ ግንቦት 5 ላይ ይፋ ሆኖ እንደተጠናቀቀው ብሔራዊ ምርጫ ቦርድ ባወጣው መግለጫ መሰረት ፓርቲው የተጣለበትን የህግ ግዴታ ለመውጣት ፈቃደኛ አልሆነም በማለቱ እንግዲህ ቀደም ብለን በመግቢያችን እንዳነሳ ነው ታሪክ ሆኖ ሊቀር
ጫፍ ላይ ደርሷል ወይም ቀርቷል ማለት ይቻላል። ቀርቷል ነው እንጂ ምን ጫፍ ላይ ደርሷል? ቀርቷል እንደገና ማን መዝገብ ብሎ ጠይቃሉ እኮ እሱን እኮ ነው እንግዲህ ሙሉ ቀን መለሰ ምንድነው ያለው ነው እሱን ማለት አልዘገየሽም ወይ ነው ያለው አረፈደብሽ። ወደ ቀጣይ ሐሳባችን ግን ከዛ በፊት እንግዲህ የምርጫ ቦርድ ውሳኔ ተከትሎ ያደመ ቡድን ምላሽ ሳይሰጥ በፈጣን ሁኔታ በካድሬዎቹ በኩል ደግሞ ለትግራይ የንግዱ ማህበረሰብ ያስተላለፈው ትዕዛዝ ነበር። እሷን ነገር እናንሳት። ይቀድም እንደውም የነበረው እኮ ያኛው ነበር የምርጫ ቦርድ ውሳኔ። አዎ በጣም የሚገርም ነገር ልክ ከሰዓት በኋላ ተላልፎ ማምሻውን በካድሬዎቻቸው በኩል በየእህል ቤቱ ያሉ እህሎች ተፈጭተው ዝግጁ እንዲሆኑ ነው የተባለው። ለምን? ጦርነት አይቀሬ ነው። ስለዚህ ምግባት ማነው ያሉት እህሎች በሙሉ ተፈጭተው ዝግጁ ይሆኑ የሚል መልእክት ነው የተላለፈው። በዚሁ መሰረት በየወፍጮ ቤቱ እህሎች እየተፈጩ ነው። ህዝቡ በድንጋጤ ውስጥ ነው ያለው። ብዙ ዋጋዎች በከፍተኛ ሁኔታ እንደገና በእጥፍ ጨምረዋል ማለት ይቻላል። ስለዚህ አሁንም የሞታቸውን እንግዲህ ወይ መቀበሪያቸውን ትንሽ ጥረት ሊያደርጉ ይችላሉ፣ ግን እጃቸውን ያገኛሉ። ይበልጥ በህሉናም አይኖርም በቁም። ከዚህ በኋላ ግን በነገራችን ላይ ህወሓት ስብሰባ ማካሄድ አይችልም፣ ጉባኤ ማድረግ አይችልም፣ ሰልፍ መጥራት አይችልም፣ ተሰርዟል። እሱ ብቻ ሳይሆን ንብረቶቹ ጠቅላላ ገቢ ይደረጋሉ ለመንግስት ለምርጫ ቦርድ። ምርጫ ቦርድ አውጥቷል። እንደገና አይተው ከሆነ በቃ ጠቅላላ ያለው ንብረት የሚያንቀሳቅሰው ምናምን እንትን ይደረጋል እና ይወረሳል። ስለዚህ ሞታቸውን ጦርነት መክፈታቸው አይቀርም፣ ግን ትግራይ ውስጥ ያለውን እንትን በካድሬዎቻቸው እያስጨነቁት ነው። ለምርጫ ቦርድ ያደመ ቡድን በጊዜያዊነት ዳግም መዝገቡን አይነት ተማጽኖ ጥያቄ ማቅረቡን አሁን ስናነሳ ቆይተናልና ቦርዱ ውሳኔውን ይከልሳሉ የሚለው ነገር እጅግ በጣም አሁን ተመልካቾችን ብዙዎችን የሚያሳስብ ነውና ዳግም እንግዲህ መንግስት ብዙ ጊዜ ታጋሽነት ስሜት ስላለ ደግሞ ዳግም ወደ ጦርነት ላለመግባት ተብሎ ደግሞ አሁንም ደግሞ ሌላ ባለፈው በልዩ ሁኔታ ተብሎ ተመዝግበዋል። እንግዲህ ህጎች ተሻሽለው አሁን ደግሞ ሌላ ነገር ተነካክቶ እነዚህ ሰዎች ማባበል ይኖራሉ የሚለው ነገር አይ በልዩ ሁኔታ እኮ ምን መሰለ የዛ ጊዜ በልዩ ሁኔታ የተባለው አዋጅ ጸድቆ ነው። አዋጁን አሻሽሎ በፓርላማ ነው ያ ሂደቱን ጠብቆ ህጉን ጠብቆ ነው የተካሄደው። ምርጫ ቦርድ ህጉን ይከልሳል ወይ? ባጭሩ ግልጽ ባለ አማርኛ አይከልሰውም። ትላንትና አንድ ከፍተኛ ባለስልጣን አረጋግጠውልኛል። እኛም ጣልቃ አይገባም፣ መንግስትም ጣልቃ አይገባም፣ ብልጽግናም አይገባም። ስለዚህ የምርጫ ቦርድ ውሳኔ ተከብሮ ይቀጥላል ነው ያለው። እንግዲህ ቦርዱ በውሳኔው ከጸና ያደመጣ ፈንታ ምን ይሆናል? እንግዲህ ተመልሰን እነሱ እንግዲህ ጦርነትን መጎሰም አላማቸው እንቅስቃሴው የሚታየው ያ ነው። ተመልሰን ወደ ጦርነት ልንገባ ነው ማለት ነው። አይ ወደ ጦርነት የምንገባበት መንገድ የለም። ምክንያቱም አብዛኛው ያው ባለፈው ጌታቸውን ተናግረዋል ያለውም ሰራዊት ትንሽ ነው። ወደ ኤርትራ እንደሚሄዱ አትጠራጠር። እነዚህን ደግሞ ተከትሎ ወደ ኤርትራ የሚሄድ የለም። ወጣቱ ነቅቷል። አሁን ወደ እንትን ሜዳ እየወጣ ነው። ትግራይ አሁን አዲሱ ትውልድ ይረከባታል። እነዚህ ተጠራርገው ይወገዳል። እዛም ሄደው አርፈው ይቀመጡ መቼም የትኛው አንድ ነገር ልንገር። ይሄ እኮ አማኑኤል ማለት ተናግሮታል። ጌታቸውም ተደብቆ የነበረ ነው። በቀደም እዚህ ከመጡት መስተዳድር አባላት መካከል አንዱን አግኝቸው ነበርና ከንቲባ የአንድ ከተማ ከንቲባ አግኝቸው ይሄ አፈጉባኤ ተብሎ በመቀሌ እንትን አፈጉባኤ ተብሎ ያደመ ቡድን አፈጉባኤ የተባለውን ሰው ስለሱ ሲነግረኝ በረሃ ወርደን አለ ሀገረ ሰላም ነው ምናምን የሚባል ቦታ ላይ አላቀባዩ ነው ምትለኝ? አይደለም ሌላ ሀገረ ሰላም የሚባል ቦታ አለና አፈጉባኤው አሁን የነሱ ስሙ ጠፋ። እያየሁት አለ። ይቅርታ ተመልካቾች እንግዲህ ቃሉ አጸያፊ ከሆነ አላውቅም። ሱሪው ላይ ሸና ነበረ 10 ጊዜ ሸና። ምን ሆነ ነው አንተ ስለው በቃ ፈራውን ካሁን እንገደል ነው አሁን ጥይት ይተኮሰ። አሁን መጥተው ደረታቸውን ነፍተው ጀግና ነን ሊሉ ይፈልጋሉ። አማኑኤል ይሄ ተደብቆ እንትን ውስጥ ገጠር ወርዶ ጭራሽ እኮ መከላከያ ያልገባበት ቦታ ነው። ገጠር ወርዶ በሳር ክምር ውስጥ ተሸፍኖ ከዛው ሳይወጣ እኮ ነው 8 ወር የተቀመጠው። እዛው እንትን እያደረገ እዛው ምግብ እየገባለት ምናምን አሁን ወጥቶ የምርጫ ቦርድን ውሳኔ መንግስት ማያስተካክል ከሆነ ወደ ኤርትራ እንሄዳለን። እንኳን ወደ ኤርትራ ለምን ወደ ሰማይ ጨረቃ ለምን አይሄድም? ከዚህ በኋላ እንኳን መንግስትና የኢትዮጵያ የትግራይ ህዝብ ራሱ አንቅሮ ተፍቷቸዋል። ይሄ ነበር የሚፈልገው። በነገራችን ላይ አንድ ነገር ልንገር። በአንድ ስብሰባ ላይ ምርጫ ቦርድ ካልተቀበለው ቲፒኤልኤፍን
ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም። መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይ ሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። እንግዲህ እንደሰማው ነው ጠቅላይ ሚኒስትሩ ማስጠንቀቂያና ማሳሰቢያ ሂደቱን ጠብቃችሁ ሂዱ አሉ። ምርጫ ቦርድ የሚላችሁ ለምርጫ ቦርድ ንቀት አሳዩ። ለምሳሌ ምርጫ ቦርድ እንደፈለጉ ያሽከረክሩት ስለነበር በፊት ንቀት አደረባቸው። እኛ እኮ ካንተ በላይ ነን የሚል በህጉ መሰረት ያለውን ስልጣን አሳያቸው። ተማጽነው ነበር። ግን እዚህ እቺ ቃል በጣም ከባድ ነች። ወደ ሌላ ችግር ባንሄድ ተጠቃሚዎቹ ራሳችሁ ናችሁ ተብለው ተለመኑ። ብዙ ተለመኑ። ይሄ ሁሉ ማረጋገጫ ነው። ስለዚህ ከዚህ በኋላ መንግስት ወርዶ የሚለምንበት እነሱ ምንም ምክንያት አይኖርም። ማንም ሊቀበለውም አይችልም። ስለዚህ ወደ ፈለጉበት ቢፈልጉ ወደ ኤርትራ ቢፈልጉ ወደ ፈለጉበት ይሄዱ። ከዚህ በኋላ ግን ትግራይ ውስጥ ተቀባይነት የላቸውም እነዚህ ሰዎች። መልካም እንግዲህ ትናንትና ደግሞ እንግዲህ ጊዜያዊ አስተዳደር ሰላምና ጸጥታ ቢሮ በጣም እጅግ ነውረኛ የተቀላቀለበት ቃላት መግለጫ አውጥቷልና ወይን ቲቪ በንባብ ያስተላለፈው ቪዲዮ አለና እሱን እያደመጥን ትርጉሙን ተነግረናል። አዎ እንግዲህ ሮቤል እነዚህ ሰዎች ነውር አያውቁም መቼም በእውነት በጣም ነውረኞች ከመሆናቸው አንፃር ከነሱ የሚጠበቅ ነው። ከነሱ በሐሳብ የተለየን ሰው ከናረጋዊ በርሄ ጀምሮ ታሪካቸውን ብትመለከት ወይም ብታነብ የወጣን ሰው ማጨል ማጥቆር ስሙን ማጥፋት ዘመቻ መክፈት። አሁን ግን ይሄ በፊት ሁሉም እየተቀበለው ይመጣ ነበር። ከጥቂት ጭንቅላት አልባ ሰዎች በስተቀር አብዛኛው የትግራይ ወጣት አሁን የተወለደው 15 እና 16 አይቀበላቸውም። ሁለተኛ ምን አለ መሰለ ለምሳሌ ያ ሰው ከድርጅቱ ለቆ መግለጫ ቢሰጥ እንኳን በትግርኛ መሆን አለበት፣ በአማርኛ መሆን የለበትም። ገመናችንን አውጥተህ አሳልፈህ አትስጠን አይነት ነው። ጌታቸው ባለፈው እንዳየነው ንስሐ ገብቶ ሁሉንም ነገር አቧራ እንትን አላቸው። ይሄ የጸጥታ ቢሮ ያወጣው መግለጫ ነው። እኔስ ደግሞ አፍራለሁ ምን እንደሚረሱ ግን ይወቀው ሁሉም ህዝብ። ውሸታምና ቆርበት ማለት ቆዳ ማለት ነው። ውሸታምና ቆዳ እያደር ይቀላል ነው ያለው። እና ይሄ ሁሉ የሚያወጡት ይሄንን የሚሉት ለጌታቸው ረዳ ነው። ስለ ተኩስ አቁም ስለ ዘር ምንድነው ዘር ማጥፋት ምንድነው ጄኖሳይድ ምናምን የሚሉት ነገር አላቸው። እሱን ካወሩ በኋላ የትግራይ ሰራዊትና ህዝብ ለሰላም የነበራቸው መሻት በተግባር በመግለጽ ይላል። ከዛ በኋላ ደግሞ አንደኛው በተንኮል አንደኛው ደግሞ በየዋህነት እንዲሉ ጌታቸው ረዳ ሰላም ሆኗል፣ የትግራይ መልሶ መቋቋም ይረጋግጣል፣ ኑሯችን ከእንግዲህ ይስተካከላል ብሎ ትልቅ ተስፋ አድርጎ የነበረው የጸጥታ ኃይላችን ተስፋው እንዲመክን ኑሮ እንዲበላሽ እንዲራብ እንዲታረስ በማድረግ ባይሳካላቸውም ሰራዊቱም በትግራይ በሀገሩና መሪዎቹ ተስፋ ቆርጦ እንዲበተን ስልጣን የፈቀደሉት ሁሉ ሲያደርግ ቆይቷል። ጌታቸው እንግዲህ ልብ በል ለሰራዊቱ ተብሎ የሚመጣውን ገንዘብ ባጀት እነማን ኪስ እንደገባ እንደነበር አጋልጧቸዋል። ማን ነው ታዲያ አስራበ እንደዚህ ያደረገ አዋረደ ሰራዊቱን? አንድ ሰው ይኸውልህ በፊት ፕሮፌሰር መስፍን ነፍሳቸውን ይማርና የትግራይ ህዝብና ህዋት አንድ ነው አትፈሉ፣ ከፋብሪካ ወጣ ሳሙና አይደለም። ከፋብሪካ ወጣ ሳሙና ተባልክ የትግራይ ህዝብ
የቀንጅብ የትግራይ ህዝብ የቀንጅብ ተባለ ምንድነው ትግሬ ወደ ምናምን መቀሌ ምናምን ማን መሰለ ይሄንን ያለው ቴድሮስ አጎስ እኮ በእውነት መለቀቅ ካልነበረባቸው ሰዎች አንዱ እሱ ነው መርዝ የትግራይ ህዝብ ላይ ጦር እንዲንሰቀ በነገራችን ላይ ኤርትራዊ ነው ቴድሮስ አጎስ የትግራይ ህዝብ ላይ እልቂት ቢፈጸም ደስታቸው አድርገውታል 1 ሚሊዮን በላይ ወጣት ማስጨረስ ምን ማለት ነው ስለዚህ ጌታቸው የተናገረውን ወድም ቤቴን ምግበንና እንትና እቺን ሽፋን አድርገው ሰራዊቱ ዘመተብህ ጌታቸው ስምህን አጠፋ እንደዚህ ያደረገ እንድትበተን አስራበ አስጠማ ያካሄዳቸው ይሄን ግን አይደለም ይሄንን አሁን ሰው በደንብ የሚያገናዝብ ይመስለኛል ከዛ ምን እንዳሉት ታውቃለህ በጣም በሚያሳፍር ሁኔታ የወዳደቁ ብረቶች መኪኖች እዛ የተቃጠሉ እንትን ያደረጉ ጉዳት ይደረሰባቸው የጦር መሳሪያ ይዛይተት አለ ምናምን እሱን ያፈሰ ጌታቸው ረዳ ይሸጥ ነበር በመጀመሪያ ደረጃ በጣም ወርቅ ማለታቸው ጥሩ አይ ማን ያምናቸዋል ግን ምን መሰለ ለወርቁ ላይ እነሱ አሉበታ አላስገቡትማ በምን ሂሳብ በምን እንትን አሁን የጌታቸውን አካውንት ያምጡና እኛን ለማውጣት ፈቃደኛ ነን ሌባ ከተባልክ ልክ እሱ የት አካውንት እንደገባ በጦርነቱ ጊዜ ስካባተራ አምስተው እንትኑን ይቆፍሩ እንደም ሁሉ ነገር አጋልጧቸዋል ይሄ ወዳደቀ ብረት ላይ ምን አልከሰከሰውስ ታዲያ በእጁ ገንዘብ አለ የሚንቀሳቀስ ማአት ቢሊየን ገንዘብ አለ ወርቅ አለ ለምን ተስማምቶ ታዲያ አይሰርቅም ነበር ጌታቸው በሙስና ውስጥ በፍጭራሽ የለበትም እና በአብዛኛው ያው ምልክ ይሄንን የሚያጠነጥን ነው እንደገና ደግሞ ከፈለገ ጌታቸው መጥቶ አለ ትግራይ መጥቶ እንደ ልቡ መንቀሳቀስ ይቻላል ያጎጠመጡት እኮ ነው ከነሱ በላይ እኮ ማንንም እንትን የለም እና ይኸውልህ ስም ማጥፋትን ካነሳን ዘንዳ ጌታቸው አይደለም ይሄን 2024 ነው ያለፈው አመት ነው የተጻፈው ይሄ ገባ ይሄን የጻፈው ቶማስ በኤክስ ገጹ ላይ ነው ጀስቲስ ፎር ትግራይ ነው የሚለው የህግ እንትን ለትግራይ ነው የሚለው ይኸውልህ ክራይም ሎ ጀነራል ፍስሐ ማንጁስ ጀነራል ጉጅልክ ተራ ፍስሐ ማንጁስ መከተ በክላከል ጦርነት ሲጀመር አታሸመን የብልጽግና ታሸውን አሜሪካ ነበረ እና በሱዳን ሆኖ ከዳያስፖራው ከትግራይ ወዳጆች ከተለያዩ ሀገር ወዳጆች በቢሊየን የሚቆጠር ዶላሮች ወደ ግል አካውንቱ ሂሳብ ከቷል ጀስት ፎር ፍትህ ለትግራይ ነው የሚለው ይሄ ተጻፈው በ2004 ነው ስለ ፍስሐ ስለ ኃይለ ሥላሴ ስለ ወድም ቤቴ ስለ ማነው ስለ ወድ መድህን የወድ መድህን መጽሐፍ አስቀድሞ ማን ይጻፈው ጀነራል ዮሐንስ ጽፏል እነዚህ በውጭ ያሉ መረጃውን የሚያውቁ ይሄንን ሲያወጡ መልስ አልሰጡም ጌታቸው ነው ይሄን ያወጣው አይደል ጌታቸው በስልጣን ላይ ነበር አብሯቸው ነበር ጌታቸው አብሯቸው ስለነበረ ይሄንን ሐሳብ የሚያጠናክር ስለሆነ ወንጀላቸውን ገበናቸውን ይፋ የሚያደርግ ስለሆነ ጌታቸውን ብረት ሻጭ የወደቀ ታንክ ሻጭ ምናምን ይሉታል ይሄ ነው ሌብነታቸው ያንን መግለጫ አሁን ያየነው ሌባ ይሄ ፍስሐ ማንጁስ ነው ያወጣው የጸጥታ ቢሮ ኃላፊ በሚል እዛ ላይ ስም የለም መግለጫው ላይ የለም መግለጫው ላይ ስም አለው ግን ማውጣት እሱ እኮ ነው ማለት ቆይ ልንገር በመጀመሪያ ደረጃ ማውጣት የሚገባው መጀመሪያ ይሄንን ጉዳይ ማወቅ የነበረበት ታደሰ ወረደ እሱን ሳያስፈቅዱ ለሱ ሳያሳዩ እኮ ነው እነዚህ መግለጫ የሚያወጡት ምን እየሰሩ ታደሰ ምን እየሰሩ ነው ታደሰ ምን ይሰራል ወንበር ላይ ተቀምጦ እነሱ ተላላኪና አስፈጻሚ ሆኗል ይሄንን ነው ያደረገ ያለው ስለዚህ እነዚህ የሚያወጡትን መግለጫ ማንንም አይሰማቸው በነገራችን ላይ ጠብቅ ገና ታደሰ ወረደም ከዚህ በኋላ ዛሬም ነገም ሊሆን ይችላል ህወሓት የተወሰነበትን በምርጫ ወደ የተወሰነበትን አልቀበልም የሚል መግለጫ ያወጣል ጠብቅ ታደሰ ከዛ በላይ አሽከር ሆኗል
ይሄን ያለው የደቡብ ትግራይ ህዝብ ከፍተኛ የተቃውሞ ሰልፍ እያካሄደ ይገኛልና የተቃውሞ መነሻ ምክንያት ምንድነው? በመጀመሪያ ልክ ከዛ በፊት ወደ ስቱዲዮ እየመጣን ዛሬ መሆኒ ላይ ከፍተኛ ሰላማዊ ሰልፍ ከጧት ጀምሮ የተካሄደ ነው። እንግዲህ በደቡብ ላይ የተካሄደ ያለውን ጫና እና ይሄ መብት ረገጣ አስቁሙልን እና የሚገርም ስብሰባ ተጠርቶ ነበር ሰኞ ዕለት ስብሰባ ተጠርቶ ከደቡብ ኃላፊዎች ጋር ውይይት እያደረገ እያለ ታደሰ ድንገት የጦር አዛዦቹ ገቡ። ነፍሳ ኪዳኑን እነ መዲድ እነ ምግበ በማይመለከታቸው ስብሰባ ገቡ። እሱ ላይ ሲገቡ የደቡብ አዛዥን ጨምሮ በሙሉ ስብሰባው ወጡ። ከነዚህ ጋር አብረን አንሰበሰብም፣ እነዚህ እየረገጡ መፈንቅለ መንግስት ከሚያካሂዱ ጋር አንሰበሰብም ብለው ጥለው ወጡ። አሁን ዛሬ መሆኒ ላይ እንትን እየተደረገ ነው። ይሄ እንግዲህ የማይጨው ሰልፍ ነው። ተመልከት፣ ቄሶች ሳይቀሩ ወጥተዋል ለመብታቸው ከህዝብ ጎን በመሆን እና አባ ሰረቀ ማን ነው የሚባለው? አባ ሰላማ ነው ማን ነው የሚባለው? መንበረ ሰላም ማይቆቆሙት አባ ሰረቀ ብራ የምርጫ ቦርዱን እኮ ሁሉ እንትን አደረገና ያው እነሱ የፖለቲካ ፓርቲ ነው ካድሬ ናቸው። አዎ እነዚህ ግን ለከህዝብ ጎን የቆመ ቄስ ሰላማዊ ሰልፍ አይወጣም ያለው ማለት ነው። ለምን መሰለህ? እነሱም እኮ ይረገጣሉ። እነሱም እኮ ነፃነት አላቸው። መንበረ ሰላም የተቋቋመው እኮ ያው እነዚህን ለመርገጥ አይደል? አዎ እነዚህን ነው የምልህ። እነዚህኞቹ የተከበራችሁ ያኮራችሁን የማይጨውና የራያ የዞኑ አስተዳዳሪ ናቸው። አዎ ማን እንደሆነ እነግርሃለሁ። ጀጋኑ ኃይልታት ጸጥታና ሎሚ ከም ህዝቢ ኣብ ልዕሌና ልተዓወጀ ግልፂ ናይ ኩናት ኣዋጅ ንምቅዋም ኣብ ዘካየድናዮ ሰልፊ ንምርካብ ፃውዒት ህዝቢ ድምፅና ይሰማዕ ኣኽቢርኩም ስለልመጻእኹም ክብሪ ሞገስን ንዓኹም ይብል። ከምቲ ኩልና ንፈልጦ ኣብዚ ቀረባ እዚ ዓንዳር ጉጅለ ስልጣን ብሒቱ ልነዊሕ ግዜ ዝፀንሖ ሕዚ እውን ልቲ ሕዚ በፂሕናዮ ልንሄና ናይ ፖለቲካ መዋእል ከይተረድአ ናይ መንግስትን ናይ ፖለቲካ ናይ ውድብን ስልጣን ዓፍጢጡ ንምሓዝ ብወቢሉ ኣብ ህዝብና እንሄዎ ንዕቐት ገሊጹልና እዩ። እዚ እውን ኣብ ዞባ ደቡብ ልካየዱ ሰላማዊ ዲሞክራሲያዊ ናይ ልምዓት ስራሕትን ሃምለለዉ ኮይኖም በዚ ዘራግ ጉጅለ ግን ሕዚ እውን እቲ ንዝሓለፉ ዓማውቲ ተረጋጊዑ ሰላሙን ልምዓቱን ለሳልጥሎ ህዝቢ ንምዝራግ ናብዚ ከባቢ ብሓፂር ግዜ ከም ዝኣቱን ዕግርግርን ህውከትን ክፍጠር ከም ተዳለወ ብግልፂ በቲ ጠርናፍ ኣቢሉ ገሊጹልና ኣሎ። እንግዲህ ስልጣን ተቆጣጥሮ በኃይል ለረጅም ጊዜ እንደፈለገ በህዝብ ላይ የፈነጨ ሊቀጥል ያለውን ቡድን ጉጅሌ ነው የሚለውና ይሄን ከጫንቃችን ላይ ማስወገድ አለብን። ህዝቦች አንድ ላይ መተባበር አለብን። በነገራችን ላይ ሮቤ ትግራይ ውስጥ ጠቅላላ መፈንቅለ መንግስት አድርገው አብዛኞቹን ሲቆጣጠሩ ደቡብ ነራያ ማይጨው ምናምን አልተቆጣጠሩት። በኃይል ሞክረው አንድም ሁለት ሶስት ጊዜ ይህን ሳምንት ሰራዊት አዝምተው አርሚ 2ን ሰዎችን ቢገሉ ባላቸው ጥጥቅ ባላቸው መሳሪያ ከህፃን ልጅ እስከ ትልቅ የአካባቢ ሚሊሻ ህብረተሰቡ አንድም ያደመ ቡድን እንዳይገባ እየተጋፈጠ ያለ ነው። ሀፍቱ ኪሮስ ይባላል። በጌታቸው ረዳ የስልጣን ዘመን የአመራር ዘመን የተሾመ ጠንካራ በጣም ጀግና ወጣት ነው። በጣም ብዙ ህዝብ ይወደዋል። ህዝቡ ጠቅላላ ሳይፈራ ከነንተና ጋር ሁሉ አውርቷል። ስብሰባ ጥሎም ረግጦ ሲወጡ እሱ ነበር። ስለዚህ የራያ ህዝብ ጀግና ነው። በጀግንነቱ አሁንም እየተቃወማቸው ነው፣ እየተጋፈጣቸው ነው። ሰብረው መግባት ግን አልቻሉም። መልካም እንደ መቋጫ እንዲሆነ እንግዲህ የኢትዮጵያ ፌደራል ፖሊስ አካላት ወደ ትግራይ እየገቡ ነው የሚል ዜና ከሰሞኑ በማህበራዊ ሚዲያ ላይ በስፋት ሲሰራጭ አይተናልና በዚህ ላይ መረጃው አለ? ትክክል ነው? ትክክል ነው። ትላንትና ማታ የሚመለከታቸውን ከፍተኛ ባለስልጣን ለማናገር ሞክሬ ነበረ። ባገኘሁት መረጃ በትክክል የኢትዮጵያ ፌደራል ፖሊስ ወደ ትግራይ
ገብቷል እየገባም ነው ካለፈው ሳምንት ጀምሮና በአብዛኛው ቦታዎች ላይ ይሰማራል ምክንያቱም ለአንደኛ ለጊዜያዊ አስተዳደሩ እንቅስቃሴዎች እንትን መሆን አለበት ከዚህ በኋላ ዋትም ወደ አላስፈላጊ ነገር ሊሄድ ህዝብ ሊያፈናቅ ለምሳሌ እዚህ ላይ እየሞከረ እንዳለው ማለት ነው ህገወጥ ተግባር ስለዚህ እነዛን የጸጥታ መዋቅሮች መቆጣጠርና ጸጥታውን ማስፈን ስለሚገባው የፌደራል ፖሊስ እንደማንኛውም ኢትዮጵያ አካል ትግራይም ኢትዮጵያ አካል ስለሆነች ስለዚህ በዚሁ መሰረት ወደ ክልሉ ፌደራል ፖሊስ መግባቱን አረጋግጫለሁ መልካም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ በዲኤምሲ ሪል ስቴት ማስታወቂያ አነሳናበታለን የተከበራችሁ ተመልካቾቻችን የነበረን ቆይታ ይመስላል ዳግም በሌላ ዝግጅት እስክንገናኝ ድረስ ፕሮግራሙን አዘጋጅተን ወለናንተ ድረስላችሁ ጋዜጠኛ ሪያት ሶማሪያምና ሮቤል ምትኩነን ዳግም በሌላ ዝግጅት እንገናኛለን እስከዛው ሰላም ቆዩ እስከ 2 ሚሊዮን ብር ቅናሽ የተደረገባቸው የመኖሪያ ቤቶች ከተወዳጁ የኤልሳይድ መንደር ውስጥ ለሽያጭ መጨረሻ በሆነው የዲያስፖራ ብሎክ ቁጥር 3 ላይ ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛ የላውንደሪና የእቃ ክፍል በአንድ ያካተቱ በ8% ቅድመ ክፍያ የቤቱን 60% ደግሞ እየኖሩበት ወይም አከራይተውት በ20 ዓመት ቀስ ብለው መክፈል የሚችሉት ባለ 1 መኝታ በ431 ሺህ ብር ባለ 2 መኝታ በ619 ሺህ ብር ባለ 3 መኝታ በ751 ሺህ ብር እንዲሁም ባለ 4 መኝታ በ1 ሚሊዮን ብር ቅድመ ክፍያ ብቻ ሱቆችን ከ20 ካሬ ጀምሮ ይምጡና የግሉ ያድርጉ ይህን ቪዲዮ አይተው ለሚመጡ 20 ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አቅርበን እየጠበቅኑት ነው በ0997 063949 ላይ በመደወል የዘመናዊ መንደራችን አካል ይሁኑ